የዛሬው የቡራ ጸሎት እኔን ተውና ስልኩን አደራ። አረ ለምን ሲባል እናንተ ለኛ ታስፈልጉናላችሁ። በናፍቆት በስስት ነው የምንጠብቃችሁ። ቤተሰቦቹ ጨረቃዎቹ ዛሬ ተከስተዋል። ቡራ በአዳዲስ ቃላቶች መጥቶልናል። ሀይሚዬ መልእክት አላትኝ። በመጀመሪያ ግን ያው እንደምታውቁትኝ የወር ግዴታ ላይ ናትና ሀይሚ በዛ ነገር ዛሬም የተለያዩ ነገሮችን አስተላልፈውበታል። እኔ ግን ቡራ በጣም ጨንቆታል። ህመሙ ስሜቱ እሱ ላይ ተጋብቶበታል። ነገር ግን ያው ህመሙ እሱ ላይ ስላልሆነ መረዳቱን ብቻ ውዝግብግብ ያለ ስሜት ውስጥ ነበረ። ትናንትና ነበር እየተናገሩ ያሉት ቪዲዮ ላይ። ብዙዎቻችሁ ደግሞ አታፍሪም ወይ ስትናገሪ? ማለት ምን ያሳፍራል? በአለም ላይ ያለ ሴት ሙሉ ይሄ ግዴታው ነው፣ አይቀርለትም። እና በአለም ላይ ያለ ሴት ሁሉ ደግሞ ባል አላቸው፣ አባት አላቸው፣ ወንድም አላቸው። ስለዚህ ወንዶችም ያውቁታል። እንኳን አይደለም ሴቶች፣ ምንም የሚያሳፍር ነገር የለም። ሀይሚም ደግሞ እውነቷን ነው አውታ መናገሯ። እንዲያውም ስትናገር ሰው ይረዳችኋል። ታውቃላችሁ፣ በዚህ ሰዓት በጣም ያነጫንጫችኋል፣ ጸባችሁ ይቀየራል። እንዳለችው ሀይሚዬ የሚያስመልሰው ሰው አለ። እኔ የእሷን ስሜት የእሷን ህመም በደንብ ነው የምረዳት ከምታስቡት በላይ። ለምን እኔም እንደሷ ቀጫጫ ሆኜ ነገሩን ስለማውቀው። አንዳንድ ሰዎች ትንሽዬ በከፊሉ ላያማችሁ ይችላል። አንድ ቀን ሁለት ቀን አሞ የሚተዋቸው ሰው አለ። ግን አንዳንዶች ላይ ደግሞ በጣም የሚጠራው ከምታስቡት በላይ ማለት ከሰው ጋር ባልሆነ ነገር ልትነጫነጩ ልትጣሉ ሁላ ትችላላችሁ። እና እኔ መልእክት አለኝ ለቡራ። በዚህ ሰዓት በደንብ ተንከባከባት። አውቃለሁ ስሜቱ ድብልልቅ ነው ያለበትኝ። እንዲያውም ምንድን ያለው እኛ ወንዶች በቃ ሴቶች የወር ግዴታችሁ ላይ ስትሆኑ ለአንድ ሳምንት መጥፋት አለብን። እኛም ሳታገኙ ከእንጨት ጋር ራሱ የምትጣሉ ነው የሚመስለኝ። ቆይ ምንድን ነው እንዴት ነው የሚያረጋችሁ? ማለት ግራ ገብቶት ውዝግብግብ ያለ ስሜት ውስጥ ሆኖ ሀይሚን ለመረዳት ብዙ ጥረቶችን እያደረገ ነበረ። መሆንም ያለበት እንደዛ ነው። ወንዶች ይህን ያህል ጥረት ያደረጉ ሴቶች ደግሞ ፈጣሪ በሰጣችሁ ጸጋ በተፈጥሮ ማፈር የለባችሁም። እናንተ ስለምታፈሩ ነው መቼም እዛ ሀይሚ ጋር ሄዳችሁ ኮሜንት የጻፋችሁት። ሀይሚ ደግሞ አትሸማቀቅም፣ አታፍርም። ምክንያቱም ይሄ ፈጣሪ የሰጠን የሴቶች ጸጋችን ግዴታችን እስከሆነ ድረስ ማለት ነው። እና ቡራም ደግሞ ስሜቱ በጣም ነው ግራ ያጋባው። ማለት ያው ከዚህ በፊት የተናገርኩት ነገር ነበረ። አሁንም ሼርና ላይክ በማድረግ ለሀይሚ ያደርሱልኝ። በኤሌክትሪክ የተሰራ አለ የሴቶችን የወር አበባ ማለት ህመሙን ወንዶች ቼክ ማድረግ አለባቸው ማየት አለባቸው ተብሎ የተሰራለ። ቡራ ያንን ነገር ቼክ አድርገ ሀይሚዬ ያመጣሽ ቡራ ላይ አድርገሽ ቪዲዮ እንድትሰሪልን እንፈልጋለን። ህመሙ በጣም ከባድ ነው፣ በተለይ ለአንዳንዶቻችን ማለት ነው። እና ዛሬም እንግዲህ ትልቅ ጭቅጭቅ አስነስቷል። ቡራ ግራ ገብቶታል። በዚሁም አጋጣሚ ሀይሚዬ እንዳያችኋት ከሆነ በጣም ቁጥብ ናት። ነገሩ ሀይሚዬ በጣም ቢያማትም ግን ቡራ ጋር ስሜቱ እንዳይገባ በጣም እየተጠነቀቀች ነበረ። ልክ ይሄን ነገር ሲያወራት ይሄን ነገር ሲያነሳባትኝ አያርል እነዚህ ወፎች ሲጨቃጨቁ ልክ እንደኔና እንዳንተ እሱ እኮ ስላልተረዳት ነው፣ ነገሮችን እኮ በትኩረት ስላላያት ነው እያለች ነገሮችን እንዴት ነው ለማረሳሳት እየሞከረች ነበረ። የኔ ቅመም ቡራ እንዳይጨነቅ የምታረገው ነገር ማለት ነው። እና ጭቅጭቁ ዱባይም ቀጥሏል። ግን የሚደብር ጭቅጭቅ ሳይሆን ደስ የሚል ይሆናል አይደለ? ብቻ እነሱ ሲጨቃጨቁ ስናይ የፍቅር ነው ቤተሰቦች፣ የፍቅር ስለሆነ ደስ የሚል ስሜት አለው። ኢትዮጵያ ላይ ወፎች ነበሩ፣ ዱባይ ላይ ደግሞ እርግቦች ነው ያሉት። እርግቦች አይደሉም ትንንሾቹ ዋኔ ነው የሚባሉትኝና ልክ እንዳሉት እየተጣሉ እየተጨቃጨቁ ይሁን ባላቅም፣ እኔ ወፍ ቋንቋ አላቅም። እና ግን በቪዲዮ አስገብተው እያየን ነበረ። ብቻ ሁል ጊዜም በወፍና በዋኔ ወይንም በእርግብ ምሳሌ ተምሳሌት እየሰጡ እያለፉ ነው። ፍቅራችሁን ፈጣሪ ባርክላችሁ፣ ከዚህ በላይ ጥግ ድረስ እስከ መጨረሻው አብራችሁ ያቆያችሁ። ከዚህም በላይ ዱባይ ማለት ጅምር ነው ቤተሰቦች፣ ገና ይቀጥላል። የተለያየ ሀገር ላይ እናያቸዋለን። እድሜና ጤና ፈጣሪ ከሰጠን እነሱንም ሰላም ካደረጋቸው ማለት ነው። ዛሬ እንግዲህ የተለያየ ቦታ ላይ ነው ያሳለፉትኝ። እንግዲህ በረዶ ቦታም ሄደዋል። በረዶ በነገራችን ላይ ተፈጥሮ አይደለም፣ ተፈጥሮ አረብ ሀገር ላይ ልብናይን ነው ያየሁትኝ ማለት ነው። ልብናይን አለ ጀበላቸው ላይ ማለት ነው። እና ከዛ ውጪ የትም ቦታ አላየውም፣ እውነት ለመናገር ማለት ነው። የትም አረብ ሀገር አላየውም። ግን ፈጣሪ ባይሰጣቸውም እነሱ ደግሞ መፍጠር ይችላሉ በአርቲፊሻል ነገር ማለት። ዛሬውን እያየን ነበረ ሀይሚና ቡራ የተጫወቱበት። እኔ ግን ትንሽ ቅር ብሎኛል። ቅር ያለ ነገር ሀይሚዬ እያመማት እዚህ በረድ ውስጥ እዚህ ብርድ ውስጥ መግባት አልነበረባትም በዚህ ሰዓት። እንዲያውም ቡራ በዚህ አጋጣሚ የእህትነቴን ስነግርህ ሙቀት ማለት እንክብካቤ ነው የሚያስፈልጋቸው ሴቶች እንደዚህ አይነት ስሜት ውስጥ ሲሆኑ። በእርግጥ እናንተ ያላሰባችሁ ጭቅጭቅ ምናምን ሲመጣ ወንዶች ጭቅጭቅ በተፈጥሮ አይወዱም ታውቃላችሁና
ቢሆንም ግን የምትረዳትና የምትንከባከባት ገና ካሁኑ ማለት ነው እያወቀው ነው። ቀጣይ ስታገባትኝ እንዴት መንከባከብ እንዳለብህ በደንብ መማር መቻል አለብህ ማለት ነው። 3 ቀን 4 ቀን ነው። ይችን ደግሞ እናንተ በትዕግስት እኛ ታማሚዎች እያለን እናንተ እንዴት ነው ማለት ምን አስጨነቃችሁ? ለትንሽ እየጭቅጭቅ መቻል ነው ግዴታ ነው። ሽሽ እያላችሁ መቀበል ነውና ሀይሚዬ ብርቱን እንዴት እንደቻላችሁ ባላቅም በረዶ ቦታ ሄደው ነው የተዝናኑትኝ። አውቃለሁ ቡራ እየተናገረ ነበር። በጣም ውድ ነው ምናምን እያለ ነበር። ኦፍኮርስ ውድ ነው የሚሆነው የትም ቦታ እዚህ ምን ያለውበት ሀገር ላይ አለ። ሄዳችሁ ብትጠይቁ በጣም ሀይ ነው ብሩ ማለት ነው። ወደ ኢትዮጵያ ስትመነዝሩት ደግሞ ያንገበግባችኋል። በተለይ ለኢትዮጵያን እዚሁ ኗሪ ከሆናችሁ እንኳን ስልክ ችግር የለም ሰርታችሁ የምታመጡት ነው። ሀይሚዬ ደግሞ 1000 ዓመት አይኖርም። እኔ እናንተ ፈታ እንበል። አንተ ካለ የትም ቦታ ገደል ብገባ የትም ቦታ ብሄድ እኔ ደስተኛ ነኝ በማለት ነው መልስ የመለሰችው። የኔ ቅመም ዛሬ ራሱ በጣም ቁጥብ ናትኝ። ቡራ ደግሞ አዳዲስ ቃላቶችን እያወጣ ነበርና ጡዝ ያለ ሙድ ላይ ናት እያለ ነበር። እኔ ስሜቱን እኮ ቡራ ማወቅ አለበትኝ እያልኩ ነበር። በእርግጥ እኮ ፊቱ ላይ ታነቡታላችሁ ጭንቀቱ ማለት ሀይሚ የታመመችን ህመም ማገዝ ቢችል ኖሮ እንደሚያግዛት ኦፍኮርስ 100%። ግን ጭንቅ ብሎታል። ምን መናገር እንዳለበት ግራ ገብቶታል። እንዴት ነው እሷን ለመረዳት ይሞክራል። ብቻ ብዙ ድብልቅ ያለ ስሜት ነበር ፊቱ ላይ የምታነቡትኝ። ግን ዱባይ ላይ እንግዲህ መዝናናቱ ተጀምሯል። ሀይሚዬ ነገ ነጻ ሆናለሁ ብላለች። እንደ ልብሽ ትዝናኛለች። እንደዛ ብዬ ነው ማስበው። ብዙዎቻችሁ ደግሞ መልካም ነገር ለማየት ሞክሩ። ቪዲዮአችሁ ላይ በነገራችሁ ላይ ብዙ መልካም ነገሮች አሉ፣ በጣም ብዙ ማለት ነው። አንዳንድ ጊዜ ሰው ስንባል ማለት ነው ከመልካሙ በላይ መጥፎ ነገር ነው ጎልቶ የሚታየን። ለምሳሌ አንድ ኩባያ ሙሉ ውሃና ግማሽ ኩባያ ብታዩ ጎደሎ ነው የሚታያችሁ። እና አንዳንድ ጊዜ ሰዎች እንደዛ ነን ለማለት ምሳሌ ለመስጠት ነው እንጂ ሁላችንም አይደለን። ብዙ ጊዜ አድናቂ፣ ብዙ ጊዜ መልካም ነገሮችን ብናይ እውነቴን እንምላችሁ ብዙ ጊዜ መልካም ነገር ነው የሚገጥመን። ለኛ ራሱ ሀይሚና ቡራ ማየት ይችላላችሁ። እውነቴን እንምላችሁ በጣም ጥሩ መልካሞች ስለሆኑ እስኪ ከቡታጅራ ዩቲዩበር ማን ነው ቀድሞ የሄደው ዱባይ ላይ? ማን ነው? ሁለቶቹ ናቸው ስኬታማ ሆነው ማለት በቃ 1 ዓመት አልሞላቸውም። ኦፍኮርስ 1 ዓመታቸው ሮመዳን ላይ ነው። አሁን ወር ነው የዚህ ወር ነው እና ግን በ1 ዓመታቸው ሀይሚዬም ከዚህ በፊት ከአብረሽ ከነሩታ ጋር ሆና የሆነ መዝናኛ ሄደው ካስታወሳችሁ ማለት ነው ዱባይ ነው ሄድ ነው ዱባይ ተወስደኛለህ እያለች ነበረ አብርሽን። እናንተ ስትሄዱ ዱባይ ተወስደኛለህ እያለች ነበር። ቀድማቸው ዱባይ ገባች። እውነቴን ነው የምላችሁ አንዳንድ ጊዜ ቅልብ ቢኖራችሁ ለሰው መልካም ሆኑ፣ በፈጣሪ ዘንድ መልካም ነገሮችን አድርጉ። ፈጣሪ ደግሞ በእጥፍ አድርጎ ነው የሚከፍላችሁ። ሲከፍላችሁ ደግሞ ሰው ይልክላችኋል። በቃ መልእክቱን የሚያደርሰው ሰው ነው ቤተሰቦቼ። እና ሀይሚዬ ቡራ እዚህ ለመድረሳቸው የእነሱ መልካም ልብና መልካም ቅንነት ነው እዚህ ያደረሳቸው ብዬ ነው ማስበውኝና ሀይሚዬና ቡራ እንግዲህ ተያይዘው ዱባይ ላይ የሚገርም ይሄንን 1 ሳምንት ብሎ የሚገርም ጊዜ ያሳልፋሉ። ሲቀጥል ደግሞ ተመልሰው ይመጣሉ። ከዚህ በኋላ ዱባይ ኦኬ ሲምፕል ናት ለሀይሚና ለቡራ። ቀጣይ ጣሊያንና ኢሮፕ ቤተሰቦች አሜሪካም አይቀርም። ብቻ ሁላችንም ተያይዘን ፈጣሪ ብዙ ረጅም እድሜና ጤና እነሱንም በፍቅር በሰላም አኑሯቸው፣ ምቀኛን ካጠገባቸው አርቆላቸው ለማየት ያብቃን እንጂ ፈረንሳይ እንደገና ደግሞ ኢሮፕ እናያቸዋለን አብረው ሲስናኑ ብዙ ነገሮችን። ብቻ ያው ቡራም ልጆቹ በጣም አሳስበውታል። እባክሽ ሀይሚዬ አንዱ ልጅ እንኳን ውለጅልኝ እያለ ነው። በሰላም ይምጣ ልጁ እያለን ቤተሰቦቼ ባባይ